መልካም። በባለፈው ጊዜ እ፣ ጀምረን የነበርነውን የሥርዓተ ቅዳሴ ትምህርት ነው ቀጣዩን ክፍል የምንመለከተው። እንግዲህ ክፍል 5 ሲል የቅዳሴ ክፍል እንዳይመስላችሁ የዚህ የትምህርቱ ክፍል መሆኑን እንድትረዱት ነው እ፣ እንጂ የቅዳሴው ክፍል አይደለም። ቅዳሴን ስንማር እ፣ ሶስት ክፍሎች እንዳሉት እ፣ ተምረናል። አንደኛው የዝግጅት ክፍል የሚባለው ነው፣ አሁን እያየን ያለ ነው። ሁለተኛው የትምህርት ክፍል የምንለው፣ ሶስተኛው ደግሞ የፍሬ ቅዳሴ ወይም የአማንያን እ፣ ቅዳሴ የምንለው። ሶስቱ ክፍሎቹ እነዚህ ናቸው እና አሁን የዝግጅት ክፍሉ ላይ ነው ያለ ነው። ባለፈው በተለይ ስለ የዕጣን መስዋዕትን በተመለከተ እየተነጋገርን ነበርና የተወሰነ ለማስታወስ ያህል በተለይ ምሳሌነቱ የዕጣኑ ምሳሌነትን ከመጽሐፍ ቅዱስ አንጻር እያየን ተመልክተናል እና በቤተ ክርስቲያናችን ከሚሰዉት መስዋዕቶች ወይም ደግሞ በአንድ የጸሎተ ቅዳሴ ስርዓት ላይ የስርዓተ ቅዳሴ ላይ 5 መስዋዕቶች ይሰዋሉ። የአንዱ የዕጣን መስዋዕት ነው። እሱን በደንብ ነው በሰፊው ነው ባለፈውም ጊዜ ተመልክተናል። ንጹሕ መሆን እንዳለበት፣ ዕጣኑ ራሱ የክርስቶስ ምሳሌ እንደሆነ፣ መዓዛው ምዑዘ ባህሪ ክርስቶስን የምናስብበት እንደሆነ እና እንደገና ሰብአ ሰገልም በቤተልሔም በተወለደ ጊዜ ለክህነቱ ዕጣንን በስጦታነት መልክ ይዘው እንደሄዱም ተመልክተናል። ዕጣኑ ልዩ ቦታ እንዳለው በዕጣኑ አማካኝነት ጸሎታችን ወደ ቅድመ እግዚአብሔር እንደሚደርስ ተመልክተናል። ያው የቁርባኑ መስዋዕት አለ። የመጀመሪያው ዋናው ስጋው ደግሞ ሕይወትን የሚሰጠው ዘላለማዊ ሕይወት የምናገኝበት ነው። የዕጣን መስዋዕት አለ። የመብራት መስዋዕት አለ። በቅዳሴ ተጀምሮ እስኪያልቅ ድረስ መብራት ይበራል። ትመለከታላችሁ። ዲያቆናት በግራና በቀኝ 2 መብራት ይዘው ይቆማሉ። እሱ ላይ ስንደርስ እንማራለን። እሱ ራሱን የቻለ ምሳሌ ምስጢርም ያለው ነው። አንዱ ለስጋው ክብር፣ አንዱ ደግሞ ለደሙ ክብር የሚበራ መብራት ነው። የከንፈር መስዋዕት አለ። እኛ የምናመሰግንበት የካህኑ ድርሻ ይበል ካህን የሚል ቅዳሴ መጽሐፍ ስትመለከቱ ታገኛላችሁ። ይበል ዲያቆን የሚል ዲያቆኑ የሚለው አለ። ምዕመናን ደግሞ የሚሳተፉበት አለ እና ይሄ ራሱ አንዱ መስዋዕት ነው። የጉልበት መስዋዕት ቆመን ስገዱ ስንባል እየሰገድን ለእግዚአብሔር ራሳችንን የምናስገዛበት፣ እነዚህ ሁሉ መስዋዕቶች በአንድ በስርዓተ ቅዳሴ ውስጥ የሚከናወኑ ናቸው እና ከዚህ ውስጥ ይሄን የዕጣኑን መስዋዕትን የተመለከትነው እና መጽሐፍ ቅዱሳዊ ይዘቱ ምን ይመስላል፣ ምሳሌነቱስ ምንድን ነው የሚለውን ነው ባለፈው ሳምንት የተመለከትነው። ዕጣኑ የደመና ወይም ደግሞ እግዚአብሔር ከኛ ጋር የመኖሩ ምሳሌ ነው ብለናል። እነ ሙሴን ሌሎችን ቀደምት ነቢያትን አባቶቻችን እግዚአብሔር በረድኤት እየተገለጠ እንደሚያነጋግራቸው በደመና ውስጥ እንደሚያነጋግራቸው ተመልክተናል እና የዕጣኑ ራሱ ደመና የሚመስለው እግዚአብሔር በዛ መገለጡን ጸሎታችንን የሚሰማበት እኛ የምናነጋግርበት ያንን ምሳሌ ይይዛል ብለናል። ሌላው የቅዱሳንን ሕይወት ምሳሌ ነው። ቅዱሳን አልጫውን ዓለም በምግባር በሃይማኖት ወንጌልን በመስበክ ያጣፈጡ ስለሆኑ መጥፎ ጠረን የነበረውን ዓለም ጥሩ መዓዛ እንዲኖረው በሕይወታቸው ስለ እግዚአብሔር ኖረው እግዚአብሔርን አስደስተው እውነተኛ ምስክር ሆነው ስላረፉ የቅዱሳን ሕይወት ምሳሌ ነው ብለናል እና ክርስቲያን ሁሉ
የእግዚአብሔርን ፍቅር እ፣ በእውነተኛ እ፣ መንገድ መግለጥ እንዳለበት እ፣ ሃይማኖቱን መካድ እንደሌለበት በመከራ ውስጥ በችግር ውስጥ በዚህ ሁሉ የሚደርስበትን ማንኛውንም ፈተናዎች በድል መወጣት እንዳለበትና ያ መዓዛ ያለው ህይወት ጥሩ መዓዛ ያለው ህይወት ከቅዱሳን ህይወት ጋር ይመሳሰላል ብለን የቅዱሳን ህይወት የዕጣኑ ምሳሌ መሆኑን ተመልክተናል። ዕጣኑ ሲያርግ ወደ ሰማይ ሲወጣ ከጽናው ላይ ጸሎታችን ደግሞ አብሮ ከዕጣኑ ጋር እንደሚሄድ በራእይ መጽሐፍ ላይ ያለውን ራእይ ምዕራፍ 8 ቁጥር 3 ላይ ያለውን ተመልክተናል። ያ የዕጣኑ ማድረግ የጸሎታችን ማድረግ ምሳሌ ነው የሚለውን አንስተናል። ሌላው የዕጣኑ ጢስ የጌታን ዳግም ምጽአት ያስታውሰናል የሚለውን እና ጌታችን ክብር ይግባውና በዳግም ምጽአት ሲመጣ ልዩ በሆነ ክብር እንደሚመጣ ያንንም ክብር ደግሞ በደመና ከቅዱሳን ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር በደመና ላይ ሆኖ እንደሚመጣ ያንን ያስታውሰናል የሚለውን አይተናል እና በአጠቃላይ የዕጣን መስዋዕት የዕጣን ጸሎት ካህኑ ብቻ የሚያጥነው ሲሆን ይኸውም በማዕጠንቱ አማካኝነት ቅዱሱን ዕጣን በመንበሩ በቅዱሳት ስዕላቱ በሕዝቡ መካከል ያጥናል። ይኸውም የሕዝቡን ጸሎት ወደ ላይ ወደ ሥላሴ መንበር ይዞ ይወጣል። በሰማይም ያሉ ቅዱሳን መላእክት ቅዱስ 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 እያሉ የሥላሴን መንበር እንደሚያጥኑ ሁሉ በምድርም ያለው ካህን የሰማያዊው ካህን ወይም መልአክ ምሳሌ ነውና በምድር ያለውን መንበር በማጠን ለእግዚአብሔር የዕጣን መስዋዕት ያቀርባል። ይሄ የመጽሐፍ የራእይ ቅዱስ ዮሐንስ በራእይ በምዕራፍ 8 ቁጥር 3 ላይ አስፍሮታል እና መላእክት የእግዚአብሔርን ዙፋን እንደሚያጥኑ ጽና ይዘው እንደሚያጥኑ ሁሉ በምድር ያሉ ደግሞ ካህናት የመላእክት ምሳሌ ሆነው በመንበሩ ዙሪያ በታቦቱ ዙሪያ በምዕመናኑ ዙሪያ በቅድስናው ስፍራ ሁሉ ማዕጠንት ይዘው ያጥናሉ እና ይሄ ልዩ የሆነ መስዋዕት ነው የሚለው ነው እና አጠቃላይ ዕጣን ከቤተ ክርስቲያን አገልግሎት ጋር ልዩ ቁርኝት ያለው እንደሆነ እንደገና መስዋዕት እንደሆነ እንድንረዳ ነው እና ለእግዚአብሔርም የምናቀርበው ደግሞ ዕጣን የተወደደ ያማረ ንጹሕ ዕጣን ነው ለእግዚአብሔር ማቅረብ ያለብን እና በስጦታ መልክ መባም አድርገን ወደ ቤተ ክርስቲያን ይዘን ስንሄድ ንጹሕ ዕጣን መርጠን ለዛ የሚውል ያልተቀላቀለ መዓዛው ጥሩ የሆነ ዕጣን ለዛ አገልግሎት ብቻ መዋል የሚችል ዕጣን ነው ወስደን መስጠት ያለብን እና በዚህ መልኩ እንድንረዳው ነው እና ብዙ ጊዜ ከሌላ ነገር ጋር የሚያገናኙት ሰዎች ስላሉ በአጠቃላይ የዕጣኑ አገልግሎት ይህን ይመስላል የሚለውን እንድንይዝ ነው። ስለዚህ ቤተክርስቲያን ልዩ ስፍራ የምትሰጠው ነው። ጸሎት አለው፣ ራሱን የቻለ ጸሎት አለው። ካህናት ብቻ ናቸው የሚያጥኑት። ካህናት፣ ቀሳውስት፣ መነኮሳት፣ ጳጳሳት፣ ዲያቆናትን ማጠን አይችሉም እና ይሄን ባለፈውም ተመልክተናል። ስለዚህ በዚህ መልኩ ይሆናል ማለት ነው። እንግዲህ አሁንም ዝግጅቱ ላይ ነው ያለ ነው። ከዚህ በኋላ ለቅዳሴው የሚያዘጋጀውን ነገር ካህኑ ከጨረሰ በኋላ ቀዳሲያን ደግሞ አሉ። አንድ ካህን ብቻ ሳይሆኑ የቀዳሲያን ቁጥር አለ እና ብዙ ጊዜ የቀዳሲያን ቁጥር 5 እና 7 ቁጥር ያለው የአገልጋዮች ስብጥር በብዛት የተለመደ ነው። ያው አብዛኛውን አገልግሎት የሚመሩት ሰራዩ ካህንና ዲያቆን ናቸው። በዋናነት ዋናው ካህን ሥጋው ደሙን የሚያቀብለን የክርስቶስ ምሳሌ ነው የሚለውን አይተናል እና ግን ረዳቶች ደግሞ አሉ አብረው
ካህኑን የሚራዳ ሌላ ካህን አለ። ዲያቆኑን ዋናውን ዲያቆን የሚራዳ ነው ሌላ ዲያቆን አለ እና ብዙ ጊዜ የተለመደው 5 ልኡካን ይቀድሳሉ እና ግን 7ም 12ም 24ም 4ም 2ም ሆነው የሚቀድሱበት ሁኔታ አለ እና ያ ራሱን የቻለ ምሳሌ ያለው ግን በአብዛኛው የተለመደው በእነዚህ ቁጥሮች ነው እና ንፍቁ ዲያቆን ዋናውን ዲያቆን ይራዳል፣ ያግዛል ማለት ነው እና ማይ ያቀርባል። ማይ ማለት ጸበል ማለት ነው፣ ውሃ ማለት ነው ማይ እና እሱን ያቀርባል። የሚናጹበትን እጃቸውን የሚታጠቡበትን በኋላም ካህኑ እኔ ከደሙ ንጹሕ ነኝ እያለ እጁን ሲታጠብ ዲያቆናቱ ናቸው፣ እነዛ 2ቱ ዲያቆናት ናቸው የሚያግዙት። ብዙ አገልግሎቶች አሏቸው። ደወል ይመታሉ፣ መብራት ይይዛሉ፣ ያሳጥናሉ። እንደገና ንባብ በኋላ የትምህርት ክፍል ብለን የምናየው አለ። ከዚህ በኋላ ከአሃዱ በኋላ የንባብ ክፍልም ከመልእክታቶች ውስጥ የንባብ ክፍሉን ያነባል። ሁለተኛው ዲያቆን፣ ሁለተኛው ቄስ ወይም ንፍቅ ዲያቆን ወይም ንፍቅ ካህን ይባላል ሁለተኛው። እና ሶስተኛ ደግሞ ዲያቆን አለ። ያ ሶስተኛው ዲያቆን ደግሞ መብራት ይይዛል፣ መጽሐፍት ያወጣል፣ ጥላ ይይዛል። አሁን እንደኛ ደብር ባሉት አብያተ ክርስቲያናት ብዙ ዲያቆናት ስላሉ ምናልባት መብራት ብቻ ሊይዝ ይችላል፣ እጅ ያስታጥባል። ሌሎች ግን ጥላ የሚይዙ መብራት፣ መጽሐፍ የሚያወጡ ደግሞ ሌሎች ተራዳያን አሉ። ግን እነሱ የሚራዱ ናቸው እንጂ ቀዳሾቹ ልኡካኑ ወይም የተሰየሙት ለቅዳሴ አገልግሎት የሚሰየሙት ተመሳሳይ ልብስ ለብሰው በዛ አገልግሎት ላይ የምናያቸው ናቸው። ስለዚህ እነሱንም መለየት ይኖርብናል እና ቅድም እንዳልኩት ቁጥሩ ሊበዛም ሊያንስም ይችላል። ምሳሌ ያለው ብያለሁ እና አንዱ 24 ሆነው ሊቀድሱ ይችላሉ። በተለይ በታላቁ ገዳም በደብረ ሊባኖስ ብዙ ጊዜ ያንን ምሳሌ በማድረግ ቅዳሴ ሲቀደስ በዓላት ሲሆኑ በዚህ መልኩ 24 ሆነው ተሰይመው ይቀድሳሉ። ይሄም የ24ቱ ካህናተ ሰማይ ምሳሌ ነው። ስለ 24ቱ ካህናተ ሰማይ የቅዱስ ዮሐንስ በራእይ ተመልክቶ በፍጥሞ ደሴት ላይ ሆኖ ያንን የሰማዩን አገልግሎት ተመልክቶ የጻፈው አለ። ምዕራፍ 4 ላይ የሚያነብልን ሰው ካለ የዮሐንስ ራእይ ምዕራፍ 4 ቁጥር 4 ጀምሮ ማንበብ የሚችል ሰው ካለ የ24ቱን ካህናተ ሰማይ አገልግሎት እንመለከታለን። መጽሐፍ ቅዱስ የያዘ ማንበብ የሚችል ካለ አላችሁ። መጽሐፍ ቅዱስ እንድትሳተፉ ፈልጋለሁ። ያው እየሰማችሁኝ እንደሆነም ለማረጋገጥ ጭምር ስለሆነ ተሳትፎ አድርጉ። መጽሐፍ ቅዱስ ዮሐንስ ራእይ ስንት ነው አሉ አባታችን? ይቅርታ ምዕራፍ 4 ቁጥር 4 አንብብ። አዎ ጮክ ብለሻል። በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙሪያቸውም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። በዙፋኑም መብረቅና ድምፀ ነጎድጓድ ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበር። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሶስተኛውም እንስሳ
እንደ ሰው ፊት ነበረው። አራተኛውም እንስሳ እ፣ የሚበር- የሚበረውን የሚበረውን ንስር ይመስላል። የሚበረውን ንስር ይመስላል። እም፣ አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ቅዱስ 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 የነበረውና እ፣ የለም- ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶችም በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረዋልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ጥሩ ቃልዮት ያሰማልን። ይሄ እንግዲህ ሰማያዊውን ስርዓት የምንመለከትበት ነው። እንዴት እነዚህ 24ቱ ካህናተ ሰማይ የእግዚአብሔርን መንበር ዙፋኑን እንዴት እንደሚያገለግሉ በሰማይ ያለውን የቅዳሴ ስርዓት ነው የተመለከትነው እና ልዩ የሆነ አምልኮ እንዳለ ያለ ድካም ፊቱ ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችን አምላካችን ሆይ እያሉ ፈጥረህናል፣ ትገዛናለህ እያሉ እየተገዙለት እንዴት እንደሚያመልኩት ነው የተመለከትነው እና እነዛ 4ቱ እንስሳ ወይም 4ቱ እንስሳዎች የሰው፣ የጥጃ፣ የላም፣ የንስር፣ የአንበሳ ቅርጽ ያላቸው የ4ቱ ወንጌላውያን ምሳሌ ናቸው። ብዙ ጊዜ ትሰሙታላችሁ፣ በደንብ ላናስተውለው እንችላለን። ማቴዎስ በአንበሳ የተመሰለ ነው። ሉቃስ ደግሞ በላይም በጥጃ የተመሰለ ነው። ማቴዎስ በአንበሳ፣ ሉቃስ ዘላይም፣ ዮሐንስ ደግሞ በንስር ነው። ማርቆስ በአንበሳ ነው። ማርቆስ በአንበሳ ነው እና እነዚህ ሁሉ የ4ቱ ወንጌላውያን ምሳሌ ናቸው እና ስዕሉንም ስናየው ብዙ ጊዜ ቤተክርስቲያን ላይ መንበር ላይ የነዚህ 4ቱ እንስሳ ስዕል እንመለከታለን እና ምንድን ነው ብለን ግራ እንዳንጋባ ነው። ይኸው ዮሐንስ እዚህ በራእይ መልእክቱ ላይ በደንብ አድርጎ አስቀምጧቸዋልና ይሄ የሰማያዊውን ስርዓት በምድር የምንሰራበት ነው እና ሰማይ ያለ ስርዓት ነው በምድር ላይ ያለው ማለት ነው። የቅዳሴ አገልግሎት ከዚህ ቀደም ስንጀምረው ሰማያዊው ስርዓት በምድር የተሰራበት ነው። ይቺ ሰዓት የምታስፈራ ናት። ይቺ ሰዓት የምታስደነግጥ ናት። ሚመጠን ግርምት ዕለት ይቺ ልዩ ቀን ነች። በኋላ እናየዋለን እና ልዩ ቀን ነች እና ሰማያዊ ምድራውያን ሆነን ሰማያውያን የምንሆንበት ከሰማይ ካለው ስርዓት ጋር ኮኔክት የምናደርግበት ልዩ አገልግሎት ነው እና በ24ቱ ካህናት ምሳሌ ሆነው የሚቀድሱ አሉ እንደ ቦታው ማለት ነው እና 12ቱ ደግሞ ሐዋርያት 12 ሆነው የሚቀድሱት ደግሞ የ12ቱ ሐዋርያት ምሳሌ ነው። እግረ መንገዳችንንም መጽሐፍ ቅዱስ እያጠና እንድንሄድ ነው፣ ቅዳሴ ብቻ እንዳልሆነ እና አሁን 12ቱን ሐዋርያት ስማቸውን ንገሩኝ ብላችሁ ትነግሩኛላችሁ? የሚነግረኝ አለ? እንደው ቢያንስ ከ12ቱ ወይ 5ቱን፣ 4ቱን፣ እንደው 6ቱን፣ 12ቱን የሚያውቅ ሰዋል?
ስማቸውንም መለየት ያስፈልጋል። እነማን ናቸው የጌታ ደቀ መዛሙርት? ከዋሉበት ከዋለበት እየዋሉ ካደረበት እያደሩ እ፣ የቃሉን ትምህርት የተከታተሉ እ፣ ሕይወታቸውን በሙሉ ለእሱ አስገዝተው የኖሩትን የእሱን አገልጋዮች ማወቅ ያስፈልጋል። ቅዱሳን እነዚህ 120 ቤተሰብ የሚባሉ በተለይ እ፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት፣ 12ቱ ሐዋርያት እነዚህን ማወቅ ያስፈልጋል። እና እነዚህ 12ቱ ሐዋርያት በማቴዎስ ወንጌል ምዕራፍ 10 ላይ እ፣ ተጽፈዋል። የሚያነብ ሰው ካለ በአጭሩ እነማን እንደሆኑ ማየት ይቻላል። የማቴዎስ ወንጌል ምዕራፍ 10 እ፣ እነዚህ 12ቱ ሐዋርያት በእነሱ ምሳሌነት ያው ይሁዳን አንቆጥረውም። በይሁዳ ፈንታ ማቲያስ ተተክቷል። ከይሁዳ ውጪ 12ቱ የጌታ እውነተኛ ደቀ መዛሙርት በእነሱ ምሳሌነት 12 ካህናት ሆነው ይቀድሳሉ። 7 ደግሞ ካህናት ሆነው የሚቀድሱበት እ፣ እ፣ ሁኔታም አለ። እነዚህ ደግሞ የሰባቱ ምስጢራተ ቤተ ክርስቲያን ምሳሌ ነው። ሰባቱ ምስጢራተ ቤተ ክርስቲያን እነማን ናቸው? የሚነግረኝ ማን ነው? በጣም ቀላል ጥያቄ ነው። እኔ ልሞክር አባት። እሺ እሺ ምስጢረ ጥምቀት፣ እሺ። አንድ ምስጢረ ትንሣኤ፣ ምስጢረ ቁርባን። ሁለት ምስጢረ ትንሣኤ አይደለም፣ ከምስጢራተ ቤተ ክርስቲያን ምስጢረ ጥምቀት፣ ምስጢረ ቁርባን አልሽ። እሺ ሌላስ? እሺ ሁለቱን አውቃለሁ። ገልጻለ እሺ መቀጠል ሳለ አዎ አዎ ምስጢረ ሜሮን ወይ ምስጢረ ክርስትና፣ እሺ ምስጢረ ሜሮን፣ ምስጢረ ንስሐ፣ ምስጢረ ንስሐ፣ ምስጢረ ተክሊል እና ምስጢረ ተክሊል፣ ምስጢረ ጥምቀት ተባል። ቀንዲል። እሺ የመጨረሻ ቀንዲል። እግዚአብሔር ይስጥልን ጎበዞች። ምስጢረ ክርስትና የሚል የለም። ምስጢረ ምስጢረ ጥምቀት ጥምቀት ነውና ማለት ጥምቀት ራሱ ክርስትና ነውና ያው ልጅነትን የእግዚአብሔርን የጸጋ ልጅነት የምናገኝበት ነው። እነዚህ በሰባቱ ሰባት ሆነው ልዑካኑ ሲሰየሙ የሰባቱ ምስጢራተ ቤተ ክርስቲያን ምሳሌ ናቸው ማለት ነው። 5 ደግሞ ሆነው የሚቀድሱበት አለ። ያው ብዙ ጊዜ እኛ ጋም ትመለከታላችሁ። እና እነዚህ ደግሞ የአምስቱ ምስጢራተ ቤተ ክርስቲያን አዕማደ ምስጢራት ምሳሌ ናቸው። አምስቱ አዕማደ ምስጢራት የሚባሉ አሉ። 7 ደግሞ ምስጢራተ ቤተ ክርስቲያን የሚባሉ አሉ። ይቅርታ እዚህ ላይ አስተካከላለሁ። አንደኛው ምስጢረ ሥላሴ ነው። ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱ አዕማድ ይባላሉ። ምሰሶዎች፣ የቤተ ክርስቲያን ምሰሶዎች። በተለይ ሁሉም ኦርቶዶክሳዊ ክርስቲያን እነዚህን የቤተ ክርስቲያን ትምህርቶች በደንብ ማወቅ አለበት። በቃሉ አውቆ ለሰው ማስተማር መቻል አለበት እና እንማረዋለን ወደፊት በዚሁ ትምህርታችን እግዚአብሔር ዕድሜ ከሰጠን እነዚህን ምስጢራቱን እንማራለን እና 5 ሆነው ሲቀድሱ የአምስቱ አዕማደ ምስጢራት ምሳሌ፣ 7 ሆነው ሲቀድሱ የሰባቱ ምስጢራተ ቤተክርስቲያን ምሳሌ፣ 4 ሆነው ደግሞ የሚቀድሱበት ሁኔታ ካለ የአራቱ ወንጌላውያን ምሳሌ ነው። 4ቱ ወንጌላውያን እነማን ናቸው? ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። ቃሌት ያሰማና ይለመስገን። እነዚህ ናቸው 4ቱ ወንጌላውያን። በእነዚህ በ4ቱ ወንጌላውያን ይመሰላል። 3 ሆነው ደግሞ የሚቀድሱበት አለ። የሥላሴ ምሳሌ ነው። 2 ሆነው ደግሞ የሚቀድሱበትም አጋጣሚ አለ። ይሄ የሥጋና የነፍስ የመለኮትና የሥጋ ምሳሌ ነው። ከዚህ በታች አንድ ካህን ብቻውን ቀድሶ ማቅረብ አይችልም። እንደዚህ ሲባል ግን አሁን በዚህ ሀገር አባቶች ሊቃነ ጳጳሳት የሀገሩን ሁኔታ ተመልክተው
መቼም ሰው ሳያስቀድስ ስጋው ደግሞ ሳይቀበል እንዳይኖር ቀኖና ቤተክርስቲያን ስለሆነ ስርዓተ ቤተክርስቲያን ስለሆነ መሻሻል ስለሚችል ለውጭው ቤተክርስቲያን እ በተለይ ካህናት በጣም እጥረት ያለበት ምንም ካህን የሌለበት ቦታ ላይ እንደው አንድ ካህን ከተገኘ ቀድሶ እ፣ እ፣ እንዲያቆርባቸው ቢያንስ አንድ ዲያቆን አንድ ካህን ካለ ቀድሶ እንዲያቆርባቸው አስፈቅደዋል ማለት ነው። በሲኖዶስ ተፈቅዶላቸዋል። ግን ይሄ አሁን አሁን ላይ በአብዛኛው ሁሉም ጋር ካህናት አሉ። እ፣ በአብዛኛው ማለት ይቻላል። በጣም ወጣ ያሉት የካህን እጥረት ያለባቸው አንዳንዶቹ ጋር አሁን ለብቻው አንድ ካህን የሚቀድስበት አጋጣሚ አለና ለምንድን ነው ይሄ? ስርዓተ ቤተክርስቲያን ስለሆነ ነው። ስርዓተ ቤተክርስቲያን መከበር አለበት። አንድ ካህን ብቻ አይደለም፣ ረዳት ካህን ያስፈልገዋል። የጌታ ምሳሌ ሆኖ ይቀርባል። እነ ጴጥሮስ አሉ፣ እነ እስጢፋኖስ አሉ፣ እነ ዮሴፍ እና ኒቆዲሞስ አሉ። የነዛ ሁሉ ምሳሌ ነው። ደግሞም አገልግሎትም አላቸው። የዋናው ካህን የራሱ ድርሻ አለ። ሁለተኛው ካህን ደግሞ የራሱ ድርሻ አለ ጸሎቱ ላይ። ስለዚህ አንደኛው ዲያቆን አለ፣ ሁለተኛው አለ እና ልዑካኑ ተሟልተው ነው አገልግሎት መሰጠት ያለበት እና ግን ችግር ስለሆነ ብቻ እነዚህ እንደዚህ የሚሆንበት አጋጣሚ በሀገር ቤት ግን በፍጹም ቅዳሴውም ሊታጎል ይችላል እንጂ አንድ ካህን ብቻውን ቀድሶ ማቁረብ አይችልም። ስርዓትም አልተሰራ። አሁን ውጭ ላለው ግን ስታዩ እንዳትደናገጡ ለማለት ነው እና እሱም አሁን እየተቀረፈ ነው። በአብዛኛው ካህናት፣ ዲያቆናት በየቦታው እየበዙ ስለሆነ ጥሩ ነው እና አጠቃላይ የቀዳሲያኑ ቁጥር በራሱ ምሳሌነት አለው የሚለውን እንድትይዙት ነው። ያለ ምሳሌ ያለ ምክንያት የሚከናወን ምንም አይነት አገልግሎት የለም እና እነዚህ ሁሉ ይሰየማሉ ለቅዳሴ። ከዛ ቅዳሴው ሊጀመር ነው ማለት ነው። ከዚህ ተነስተው ለብሰዋል፣ ጉዞ ወደ ቤተልሔም ይሄዳሉ። አይታችሁ ከሆነ አሁን የእኛም ቤተክርስቲያን ስለማይመች ነው እንጂ ቤተልሔም ከቤተክርስቲያን በስተ ምስራቅ በኩል የሚዘጋጅ ስፍራ ነው እና ቦታ ነው፣ ቤት ነው። እዛ ውስጥ ጌታችን የተወለደበት ነው። እመቤታችን ቅድስት ድንግል ማርያም ጌታን የወለደችው በቤተልሔም ነው እና ካህናቱ ጉዞ ያደርጋሉ። በቤተልሔም በሕቱም ድንግልና ከእመቤታችን ቅድስት ድንግል ማርያም የተወለደው መድኃኔ ዓለም ኢየሱስ ክርስቶስ መስቀል ተሸክሞ ከሊጦስትራ ወደ ቀራንዮ መሄዱን የሚያሳይ ጉዞ ነው። ይሄ የሰው ልጆችን ለማዳን ከቤተልሔም እስከ ቀራንዮ ተሰቅሎ ዓለምን ያዳነበት ነው። በመስቀል ላይ የተሰቀለበት ነው እና ቤተ መቅደሱ የቀራንዮ ምሳሌ ነው ማለት ነው እና በቅዳሴ ውስጥ ከቤተልሔም ከተወለደበት ከቤተልሔም አንስቶ እስከ ቀራንዮ ድረስ ስጋውን እስከቆረሰበት ደሙን እስካፈሰሰበት ቦታ አባቶቻችን በቅዳሴው ስርዓት ያስቃኙናል ማለት ነው። የውስጥ አይን ሲሰጠን አይነ ልቦና ያንን ማየት እንችላለን። በተመስጦ በአንቃዶ ሕሊና ሆነን ያንን መከታተል ይኖርብናል ማለት ነው። ምሳሌው ምንድን ነው? እኛም አሁን እዛ ውስጥም ቢሆን ካህናት ይወጣሉ። መሶበ ወርቁን ዲያቆኑ አክብሮ ግምጃ አልብሶ ቃጭል እየተመታ ንፍቀ ካህኑ ጽና ይዞ ፍሬ ሰሞን የሚሆነው ዲያቆን ጥላ ይዞ ዋናው ዲያቆን ደግሞ ወይኑን በጽዋ ይዞ ወደ ቀራንዮ ይሄዳል ማለት ነው እና ቤተልሔም ከቤተ መቅደሱ በስተ ምስራቅ በኩል የሚሰራ ቤት ነው። ስጋውና ደሙ የሚሆነው ህብስትና ወይን የሚዘጋጅበት ካህናት ብቻ የሚገቡበት ልዩ ቦታ ነው። እዛ ራሱን የቻለ ጸሎት አለ። በዚህ በውዳሴ ማርያም የሰኞ ውዳሴ ማርያም ላይ ታስታውሱ እንደሆነ
ተፈሲሑ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም ከመ ያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት እያለን የምንጸልየው ጸሎት አለ። ያንን ጸሎት ጸልየን ነው ወደ ቤተልሔም የምንገባው። የኤፍራታ ምድር የሆንሽ ቤተልሔም ሆይ ደስ ይበልሽ፣ ባንቺ የይሁዳ ንጉሥ ኢየሱስ ክርስቶስ ተወልዷል እና ብለን አመስግነን ጸሎት ጸልየን የምንገባበት ቦታ ነው እና ራሱን የቻለ ስርዓት አለው። ካህኑ የዝግጅት ጸሎቱን ሲጨርስ ቅድም እንዳልኩት ዲያቆኑ መሶበ ወርቁን ግምጃ አልብሶ ተራዳዊ ካህን ማዕጠንት እያጠነ ወደ ቤተልሔም ይወርዳሉ ነው የሚባለው። ወደ ቤተልሔም ይወርዳሉ፣ ወደ ቀራኔው ደግሞ ይወጣሉ። ከታች ወደ ላይ ማለት ነው እና ቤተልሔም ወደ ታች ነው ያለው። ያው እዚህ ስዕሉ ላይ እንደምትመለከቱት ያቺ አነስ ያለችዋ ትንሽ ቤተክርስቲያን የምትመስለዋ ቤተልሔም ነች። ትልቁ ደግሞ ቤተክርስቲያን ነው። ጉዞ ያደርጋሉ እና ሰራዩ ዲያቆን ቅድም እንዳልኩት ወይኑን በጽዋ ይዞ ቃጭል ወይም ደግሞ ደወል እየመታ፣ ተራዳዩ ዲያቆን ህብስቱን በመሶበ ወርቅ ተሸክሞ፣ ተራዳዩ ካህን ደግሞ በማዕጠንት እያጀበ ከቤተልሔም ወደ ቤተ መቅደስ ይሄዳሉ። በዚህ ጊዜ ካህኑ ንፍቁ ካህን የሚለው የሚጸልየው ጸሎት አለ። ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ወልዱ ለቡሩክ ተሳሃለን። እነሆ የዓለምን ኃጢአት የሚያስተስርይ የእግዚአብሔር በግ። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ የተናገረውን ክርስቶስን ገና ሲያየው ወደ እሱ ሊጠመቅ ሲመጣ እነሆ የዓለምን ኃጢአት ይቅር የሚል የሚደመስስ የእግዚአብሔር በግ እያለ እየጸለየ ዲያቆናቱ ቃጭል እየመቱ ከሰኞ እስከ ዓርብ ሲሆን እምነበሃ እያሉ በዜማ እያዜሙ ወደ ቤተ መቅደሱ ይገባሉ። ቅዳሜ ቀን ሲሆን ደግሞ መስቀል አብርሃ ይላሉ። እሁድ ቀን ሲሆን ደግሞ ኩሉ ዘገብራ ይላሉ እና ብዙ ጊዜ እሁድ እሁድ ብናስቀድስ ሰዎች ኩሉ ዘገብራን ነው የምንሰማው። ግን ከሰኞ እስከ ዓርብ ከሆነ ቅዳሴው እምነበሃ እያለ ነው የምንቀድሰው ማለት ነው። ቅዳሜ ሲሆን ደግሞ መስቀል አብርሃ እንላለን። እሱን እናየዋለን ወደፊት እና ቅዳሴው ከቤተልሔም ጉዞ በማድረግ ወደ ቤተ መቅደስ ጉዞ በማድረግ ይጀመራል ማለት ነው እና በቤተልሔም ስለ ዓለሙ መዳን የተወለደው ጌታ ራሱን በመስቀል ላይ መስዋዕት አድርጎ የሚያቀርብበት ጊዜ ሲደርስ በማቴዎስ ወንጌል ምዕራፍ 20 ቁጥር 18 ላይ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈረድበታል ማለቱን ያስታውሳል። ይሄ እንግዲህ ክርስቶስ ወደ ቀራንዮ ነው የሚሄደው ብለናል። ሰው ከሆነበት ከተወለደበት ከቤተልሔም ካደገበት ከዚያ ተነስቶ ወደሚሰዋበት የሞት ፍርድ ወደሚሰጥበት ወደዚያ ዓለምን ወደሚያድንበት ወደ ቀራንዮ ይመጣል የሚለው ነው። ያ በአይነ ህሊናችን እያየነው እንዲሳል ነው። ተመልከቱ እና የቅዳሴው ማዕከል ኢየሱስ ክርስቶስ ነው። የምንቀበለውም የክርስቶስን ስጋና ደም ነው። ሁሉም ቤተክርስቲያን እንግዲህ በተለያዩ ቅዱሳን ስም የተሰየሙ አብያተ ክርስቲያናት አሉ። ግን ሁሉም ቤተክርስቲያን የምታቀበለን የክርስቶስን ስጋና ደም ነው። በዛ በቤተልሔም የሚወለደው አንዱ ኢየሱስ ክርስቶስ ነው፣ ከእመቤታችን የተወለደው። ያንን ነው የምንቀበለው ማለት ነው እና ይሄ እንግዲህ የቤተ ክርስቲያኒቷን ምን ያህል ትልቅነቷን የሚያሳይ ነው። ለክርስቶስ ያላትን ቦታ በንግግር ብቻ ሳይሆን በተግባር የምትገልጥ ነች እና ይህንን ለሚያስተውል ሰው እጅግ ሀብታም እንደሆንን ቤተ ክርስቲያን እንዴት አድርጋ ክርስቶስ እንደምትገልጠው ማስተዋል ይችላል። በዚህ ጊዜ ነው ሁለተኛው ደውል የሚደወለው።
እንግዲህ የመጀመሪያው ደውል የተጋብኦ ደውል ይባላል። ቀድሞ ቤተክርስቲያን ከመከፈቱ በፊት የሚደወል ነው። ሁለተኛው ደውል ግን ቅዳሴ መገባቱን የሚያበስር ደውል ይደወላል። እንግዲህ በዚሁ ስለ ደውል እንመለከታለን ማለት ነው። እንግዲህ ደውል በቤተ ክርስቲያን ትልቅ ቦታ የሚሰጠው ከንዋየ ቅድሳት አንዱ ነው እና ብዙ ስሞች አሉት። ደወል ቃለ ዓዋዲ ወይም መጥቅ፣ መረዋ እየተባለ ይጠራል እና በቤተ ክርስቲያን ለመጀመሪያ ጊዜ ለመንፈሳዊ አገልግሎት የዋለው ወይም የተጀመረው በኖህ ዘመን ነው። ኖህ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ ከሰማ በኋላ ሕዝቡን በደውል ነው የጠራው። ግን የሰሙት በጣም ጥቂቶች ናቸው፣ ቤተሰቡ ብቻ ነው። ሌሎቹ አልሰሙም። እንስሳቱ ሰምተዋል፣ ንስሐቱ ገብተዋል። የሰው ልጅ ግን ከስምንቱ ከኖህ ቤተሰብ ውጭ ሌላ ሁሉ ጠፍቷል እና ዛሬም ደውል ሲደወል በእርግጥ እዚህ ደውሉ አይሰማም። በአገር ቤት ግን በደንብ ነው የሚሰማው። ደውል ይደወላል፣ ደውሉን እንሰማለን። በደውሉ አማካኝነት ለጸሎት ተነስተን እንሄዳለን ማለት ነው እና ደውል ከብር፣ ከነሐስ፣ ከብረት እና ከመሳሰሉት ድምፅ ሰጪ ነገሮች ሊሰራ ይችላል። በቤተ ክርስቲያን ውስጥ ጎላ ያለ አገልግሎት አለው። ምሳሌነትም አለው፣ ጎላ ያለ አገልግሎትም አለው እና ስርዓተ ቅዳሴ በመቀደስና ማስቀደስ ሂደት ውስጥ ከመጀመሪያው ክፍሎች ውስጥ ደወል የአገልግሎቱ አንዱ አካል በመሆን ከደቂቀ ነቢያት ጀምሮ እስከ ፍጻሜ ዘመን ድረስ ያሉ መጽሐፍ ቅዱሳዊ ሁነቶችን በተመስጦ መንፈስ የሚያስቃኝ የቤተ ክርስቲያን የአገልግሎት መሳሪያ ነው እና ደወል በስርዓተ ቅዳሴ ጊዜ ወደ 5 ያህል ጊዜ ይደወላል። በስርዓተ ቅዳሴ ጊዜ ቅዳሴው ተጀምሮ እስኪያልቅ ድረስ 5 ጊዜ የደወል ድምፅ እንሰማለን ማለት ነው። እዚህ ጋር አንድ ጽሑፍ አለ። እሱን ወይ በኋላ እዚህ ግሩፕ ላይ ሼር አደርጋችኋለሁ በደንብ እንድታነቡት እና 5ቱ ደወል የሚደወልባቸው ጊዜያት አሉ። አንዱ የተጋበው ደወል ነው። ይሄ የመጀመሪያው የቤተ ክርስቲያን በር ከመከፈቱ በፊት ለአገልግሎቱ ካህናትና ምዕመናን እንዲሰበሰቡ የሚያዘጋጅ ደወል ነው። የተጋብኦ ደውል ይባላል። የመግባት ወይም የመጥራት ጥሪ ማድረጊያ ደውል ነው። ይሄ ራሱ ምሳሌነት አለው። አንደኛው የትንቢተ ነቢያት ምሳሌ ነው። እንግዲህ 15 ጊዜ ነው የሚደወለው። ይሄ የተጋብኦ ደውል የ15ቱ ነቢያት ምሳሌ ነው። 4ቱ አበይት ነቢያት፣ የቀሩት ደግሞ ደቂቅ ነቢያት የነዛ ምሳሌ ነው እና ነቢያት አስቀድመው እግዚአብሔር እንዲህ ይላል፣ ተመለሱ ይላል እያሉ በብሉይ ኪዳን ዘመን ስለ እግዚአብሔር ይናገሩ ነበር እና የነሱ ምሳሌ ነቢያት እንዲህ ብለው ተናግረዋል። ክርስቶስ ከመምጣቱ በፊት ተመለሱ ብለዋል፣ ንስሐ ግቡ ብለዋል፣ ታረቁ ብለዋል እና የአምላክን መምጣት ሽተዋል፣ ናፍቀዋል እና የትንቢተ ነቢያት ምሳሌ ነው እና ደውሉ ዝም ብሎ መጮውን ብቻ አይደለም ማሰብ ያለብን። ያ ደውል 15 ጊዜ መመታቱ እነዚህ የነቢያቱ ምሳሌ መሆኑን፣ የእነሱ ትንቢት ደግሞ እንደ ደወል እንደነበረ ለሚመጣው ነገር ደወል እንደነበረ የሚያመላክት እንደነበረ በምሳሌነት እንማራለን ማለት ነው። ሌላው የዚህ የተጋብኦ ደውል የንፋተ ቀርን ምሳሌ ነው። በትንሣኤ ዘጉባኤ ጊዜ ከእንቅልፍ የሚያነቃ ደወል ነው። እንግዲህ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 ላይ በትንሣኤ ዘጉባኤ በዳግም ምጽአት እንዴት እንደሚሆን ቅዱስ ጳውሎስ ጽፎልናል። ይህን የሚያነብልን ሰው አለ? አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 ያነብ። ኃይለ መስቀል አለ?
እሺ አለሁኝ አባ። እሺ አንብብ። እ፣ አንደኛ ተሰሎንቄ እየፈለግኩት ነው። ምዕራፍ 4 ቁጥር 15 አንደኛ ተሰሎንቄ ምዕራፍ 4 15 ቁጥር 15 በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም ስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ቃልት ያሰማለን። ይሄ እንግዲህ የእግዚአብሔር መለከት ድምፅ ነው ማለት ነው። የመጀመሪያው የተጋብኦ ደውል ማለት ነው። እንግዲህ እንዴት እንደሚሆን ነው ቅዱስ ጳውሎስ የሚነግረን እና በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። በክርስቶስ የሞቱ ማለት ሃይማኖታቸውን ጠብቀው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ ሞትም በክርስቶስ ከሆነ ጥቅም ነው ብሎ እንደተናገረው በክርስቶስ የሆነ ሞት ማለት ምንድን ነው? አምኖ ተጠምቆ ንስሐ ገብቶ ሥጋው ደግሞ ተቀብሎ መሞት። ይሄ ቀድሞ የሚያስነሳ ማለት ነው። በቀኝ የሚያስነሳ ጥቅም የሆነ ሞት ነው እና ይሄ የንፋተ ቀርን ምሳሌ ነው፣ የተጋብኦ ደውል ማለት ነው። እና ሌላው የተጋብኦ ደውል የመጀመሪያው ደውል ለቤተክርስቲያን በር ከመከፈቱ በፊት ለአገልግሎት ካህናት እንዲሰበሰቡ የሚያዘጋጀው ደውል የኖህ መጥቅ ወይም ደወል ምሳሌ ነው። ደወል የሚለው ቃለ ዓዋዲ ነው፣ መጥቅ ነው፣ መረዋ ነው እና ብዙ ስሞች ስላሉት ነው። እና ኖህ ወደ አማናዊቷ መርከብ ቤተሰቦቹን ያው የተሰበሰቡት ቤተሰቦቹ ስለሆኑ እሱ ሚስቱ ልጆቹ ስለሆኑ እንደሰበሰባቸው እንስሳቱን እንደሰበሰበ ቤተ ክርስቲያን ደግሞ የኖህ መርከብ ምሳሌ ናት። ቤተ ክርስቲያን በኖህ መርከብ ትመሰላለች፣ ሁላችንንም ትሰበስበናለች። እና ይሄ ደውሉን ስንሰማ የኖህ መርከብ ቤተ ክርስቲያን አማናዊቷ ቤተ ክርስቲያን እየጠራችን ነውና በዚያ መገኘት እንደሚያስፈልግ ከእንቅልፍ መንቃት። እንቅልፍ ኃጢአት በእንቅልፍ ይተረጎማል፣ በእንቅልፍ ይመሰላል። ከኃጢአት መንቃት በንስሐ ሕይወት መኖር ለዘላለማዊ ሕይወት መኖር በዚህ ሁሉ ይተረጎማል እና የመጀመሪያ የተጋብኦ ደውል ነው። ሁለተኛው ደግሞ የቅዳሴ መግቢያ ደውል ቅድም ቤተልሔም ላይ ያየነው ነው። ወደ ቤተልሔም ወርደው ሲመለሱ ቃጭሉን እየመቱ ደውሉን እየደወሉ ነው የሚመጡትና ይሄ ካህናቱ ከቤተልሔም ወደ ቤተ መቅደስ ሲጓዙ ቅዳሴው መጀመሩ ለማወጅ ይደወላል ማለት ነው። እና የመጀመሪያው ደውል የተጋብኦ ነው። ሁለተኛው ቅዳሴ ተገባ፣ ቅዳሴ ሲገባ የሚደወል ደውል ነው። ይሄ ራሱ ምሳሌ አለው። የብስራተ ገብርኤል ምሳሌ ነው። መልአኩ ቅዱስ ገብርኤል በሉቃስ ምዕራፍ 1 ላይ እመቤታችን ቅድስት ድንግል ማርያምን ሲያበስራት ያለውን ተመልክተናል። እጅ እየነሳ እየሰገደ ያ የመጀመሪያው ብስራትን ሲያበስራት የዛ ምሳሌ ነው እና የክርስቶስ በቤተልሔም መወለዱን አብስሯታል። ያለ ወንድ ዘር እንደምትወልደው እግዚአብሔር አብ ጸጋ መንፈስ ቅዱስ እንደሚጸልላት ይህንን ሁሉ ነገር ተናግሯት እመቤታችን እንደ ቃል ይሁንልኝ ብላ ቃሉን ተቀብላ ጌታን እንደጸነሰችው ይሄ ብስራቱን የሚያስታውሰን ነው። ሁለተኛው ደወል ማለት ነው። ሌላው ምሳሌነቱ የመጥምቀ መለኮት ቅዱስ ዮሐንስ ቅድም ያልኩት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የሰጠው ምስክርነት
በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ በሚያጠምቅበት ሰዓት ጌታችን ለአብነት ሊጠመቅ ወደ እሱ እንደሄደ እና ገና ከሩቅ ሲመለከተው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጮሆ እንደተናገረ እና ያ ድምፅ የዛ ድምፅ ምሳሌ ነው የሚለውን ነው እና ስለ ጌታ የመሰከረው የዛ ድምፅ ምሳሌ ነው እና ምሳሌነቱ ያ ነው፣ የቅዳሴ መግቢያ ደወል ማለት ነው። ስለዚህ ሁለተኛውን ደወል አይተናል። 5 ደወሎች ናቸው ያሉት። ሌላው ሶስተኛው የወንጌል ደወል ነው። ከፍሬ ቅዳሴ በፊት የክርስቲያን ታናናሾች ጻኡ ንዑሰ ክርስቲያን እያለ ዲያቆኑ ቃጭል እየመታ በቅዳሴ ድምፁን ያሰማል እና የዛን ጊዜ ውጭ ያለውም ደውል ዲያቆኑም ደወል ይዞ ይደውላል እና ይሄ የዮሐንስ የንስሐ ስብከት ምሳሌ ነው። ዮሐንስ ከጌታ መምጣት በፊት ከ6 ወር ቀድሞ የተወለደ ነው። እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ተራራው ይቅና፣ ጎባጣው ይስተካከል፣ ሸለቆ ይሙላ እያለ የንስሐን ስብከት እየሰበከ እንደመጣ ሁሉ ወደ ፍሬ ቅዳሴ ወደ አማንያን ቅዳሴ ከመግባታችን በፊት ይህንን ደውል እንሰማለን እና የዛ ምሳሌ ነው ሶስተኛው ደውል ማለት ነው። አራተኛው ደውል የእግዚኦታ ደውል ነው። በእግዚኦታ ሰዓት እንግዲህ ደወል እንሰማለን። እግዚኦታውን ካህኑ ይመራልናል። እኛ ተቀብለን ከካህኑ በተመሳሳይ ዜማ ካህኑን ተቀብለን ተሰጥኦን እንመልሳለን እና የዛን ጊዜ ተሰጥኦን ስንመልስ ደወል ይደወላል እና ይሄ የጌታ ትምህርት ምሳሌ ነው። አንድም የእመቤታችንና የቅዱስ ዮሐንስ ልቅሶ ምሳሌ ነው። ከቻላችሁ ዮሐንስ 19ን ብታነቡት እመቤታችን ከቅዱስ ዮሐንስ ጋር በመስቀሉ እግር ስር ሆና እያለቀሰች እያነባች ነበር እና ልጇ በመስቀል ላይ ተሰቅሎ ስታየው እና ያ ደውሉ የእመቤታችን ለቅሶ ምሳሌ ነው እና ካህናትና ምዕመናንም የጌታን በመስቀል ላይ መዋል ሕማሙን፣ መከራውን፣ ሞቱን እያሰቡ በልቅሶ የሚጸልዩት ጸሎት ነው። አሁን እግዚኦታ ላይ በሰፊሃ እጃችንን ዘርግተን ካህኑ እግዚኦታ ሲያደርስ አብረን እያለቀስን የምንጸልየው ጸሎት ነው። ሐሳባችን ተበታትኖ ሌላ ነገር እያደረግን አይደለም። ልክ መስቀል ላይ ተሰቅሎ ጌታን ስታየው ጎኑን በጦር ሲወጉት ደም ሲፈሰው ተጠማው ሲል ያንን ሁሉ መከራ ስታይ እናቱ የደም እንባ እንዳለቀሰችው ሁሉ እኛም በዓይነ ሕሊናችን ከእግረ መስቀሉ ስር ሆነን የክርስቶስን ስቅለቱን መከራውን እያሰብን በዛ ተመስጦ ውስጥ ሆነን እንድንጸልየው የሚያስገድደን ጸሎት ነው እና የዮሐንስ ወንጌል ምዕራፍ 19 ላይ ጌታችን እንደውም እነኋት እናትህ ብሎ ለዮሐንስ እንደሰጠው እመቤታችንን እና በዚያን ጊዜ የነበረውን ታስታውሳላችሁና ላንብብላችሁ። የዮሐንስ ወንጌል ምዕራፍ 19 ቁጥር 16 ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱም ጋር ሌሎች 2፣ አንዱን በዚህ አንዱን በዚያ ኢየሱስን በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥ፣ በሮማይስጥ፣ በግሪክ ተጽፎ ነበረ።
ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት የቀለዮጳ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል እመቤታችንን። እና ይሄ እንግዲህ በእግዚኦታ ሰዓት የክርስቶስን በዛ በመስቀል ላይ መዋል እያሰብን የእመቤታችንን ለቅሶ የሚያስረዳን መሆኑን እያሰብን እንድንጸልይ ነው። እና ምሳሌነቱ ልዩ ነው በእውነት የቅዳሴው አገልግሎት እና ቀላል ነገር አይደለም። አራተኛው የእግዚኦታ ደውል ነው። አምስተኛውና የመጨረሻው በቅዳሴ ሰዓት የሚደወለው ደውል የድርገት ደወል ይባላል። እንግዲህ ለስጋው ደሙ ልንቀበል ስንል ስጋው ደሙን ይዘው ሲወርዱ ካህናቱ የሚደወለው ደወል ነው እና ይሄ የሐዋርያት የሰብዓ አርድእት ስብከት ምሳሌ ነው። አንድም የዮሴፍና የኒቆዲሞስ ልቅሶ ነው። ዮሴፍና ኒቆዲሞስ ገንዘውት በአዲስ መቃብር እንደቀበሩት እና ያንን የሚያሳስበን ነው ማለት በአጠቃላይ ከላይ ጀምራችሁ ከአንድ ጀምራችሁ ስትመለከቱት ከነቢያት ጀምሮ ክርስቶስን የሚሰብክ ነው። ከክርስቶስ እንዳንወጣ ነው። ወደ ዕጣኑን ስናየው ክርስቶስን ነው የሚነግረን። ደውሉን ስናየው ክርስቶስን ነው የሚያስታውሰን እና ይሄም የድርገት ደውል የሐዋርያት የሰብዓ አርድእት ስብከታቸው ምንድን ነው? ስለ ክርስቶስ ነው። የሐዋርያትም ስብከት ስለ ክርስቶስ ነው። የሰብዓ አርድእትም የሰብዓ ሁለቱ አርድእትም ስብከት ስለ ክርስቶስ ነው። የነቢያትም ስብከት ስለ ክርስቶስ ነው እና ዮሴፍና ኒቆዲሞስም ነፍስ የተለየውን መለኮት የተዋሃደውን ስጋውን በለቅሶ በመቃብር እንዳኖሩት ነፍስ የተለየውን መለኮት የተዋሃደውን ስጋው ደሙን በንስሐ በአትቶተ ርዕስ ወይም ራስን ዝቅ በማድረግ እንድንቀበለው የሚያሳስብ ዮሴፍ፣ ኒቆዲሞስ የተባሉ ካህናት ከመሠዊያው አውርደው በምዕመናን ሰውነት ይቀብሩታል። አፋችንን መያዛችን ደግሞ መቃብሩ የተገጠመበት ደንጊያ ምሳሌ ነው። ባለፈው ስለ ስጋው ደሙ ስንማር ከቆረብን በኋላ ስጋው ደሙ ከተቀበልን በኋላ አፋችንን በነጠላ እንሸፍናለን። ያ ባዶ ሆዳችንን 18 ሰዓት ጾመን ያንን ስጋው ደሙ መቀበላችን የኛ ሆድ ወይም ሰውነታችን እንደ መቃብር ከዛ የክርስቶስ ስጋ ደግሞ በእኛ ሰውነት ውስጥ እንዲያድር አፋችንን መሸፈናችን ደግሞ የዛ ምሳሌ ነው። እንግዲህ መጽሐፍ ቅዱስን በተግባር በምሳሌ አድርገን መኖር ማለት ነው እና ይሄ ሁሉ በምሳሌ የሚደረግ ነውና እንደው ደውሉ ሲደወል ዝም ብሎ ደስ ስላለን ድምፅ ለማሰማት ብለን የምንደውለው እንዳልሆነ መረዳት ያስፈልጋልና የቀረውን ደግሞ በቀጣይ ጊዜ እናያለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። ይቆየን። ምን ቃላት ያሰማል።